በእግር ኳስ ዓለም ውስጥ ታክቲክ በታክቲክ ላይ ሲገጠም ጥንካሬ ከጥንካሬ ጋር ሲላተም ጨዋታው ከስፖርትነት ባለፈ ወደ ታላቅ የጥበብ መድረክ ይቀየራል። የአሁኑ የፈረንሳይ ሻምፒዮንና ባለፈው ዓመት ኢንተር ሚላንን አሸንፎ የአውሮፓን ዘውድ የደፋው ፒኤስጂ ዘንድሮውን የ22 ዓመት የእንግሊዝ ፕሪሚየር ሊግ ናፍቆቱ በታላቅ ብቃት ተወጥቶ የመጣውን አርሰናልን ይገጥማል። ይህ ጨዋታ ሜዳ ላይ የሚደረግ የ90 ደቂቃ ሩጫ ብቻ አይደለም። የአውሮፓን እግር ኳስ የበላይነት ለመያዝ የሚደረግ የታክቲክና የስነ ልቦና ጦርነት ነው። ሉዊስ ኤንሪኬ ራሱ ስለ አርቴታ ሲናገር እንዲህ ብሏል። አርቴታ ወደ አርሰናል ከመጣ ጀምሮ የቡድኑን ስነ ልቦና ቀይሮታል። ለጋራ ዓላማ የሚፋለም ኳስ በቀላሉ የማይሰጥና ያለ ኳስ በሚደረግ አደረጃጀት በአውሮፓ ውስጥ እጅግ ጠንካራ የሆነ ቡድን ፈጥሯል። ይህ የአሰልጣኞች ማቺንግ ጨዋታ ወደ ቼዝ ይለወጣል። አንደኛው የሚሰርገው መስመር ሲጠጋ ሌላኛው አዲስ ቀዳዳ ለመፍጠር ታክቲኩን ያሻሽላል። በአውሮፓ ካሉ ፈጣንና ክህሎት ካላቸው ክንፎች አንዱ የሆነው ኦስማን ዴምቤሌ የአርሰናልን የብረት መከላከል ግድግዳ ዊሊያም ሳሊባን ለማለፍ ይሞክራል። ፍጥነት ከትዕግስት፣ ብልሃት ከጥንካሬ ጋር ይጋጫል። አርሰናል በአውሮፓ በማዕዘንና በቆሙ ኳሶች ገዳይ ቡድን ነው። ፒኤስጂ ይህንን የአየር ላይ ጥንካሬ እንዴት ማች አድርጎ እንደሚከላከል ትልቅ የቤት ስራ ይሆንበታል። በዚህ ፍልሚያ መድረክ ላይ ስህተት አይፈቀድም። በአንድ ለአንድ ፍልሚያ ላይ ለአንድ ሰከንድ ማመንታት ወይም ካለበት ቦታ ጥቂት ሴንቲሜትር ዘግይቶ መገኘት ዋጋ ያስከፍላል። ፒኤስጂ ዋንጫውን አስከብሮ የአውሮፓን ንጉስነቱን ለማስቀጠል ይፋለማል። አርሰናል ደግሞ ባለፈው ዓመት በግማሽ ፍጻሜው የደረሰበትን የልብ ስብራት በቀል ለመወጣት በታሪክ ለመጀመሪያ ጊዜ የሻምፒዮንስ ሊግ ታሪክ ለመጻፍ ይነሳል። ኳስን ብቻ አትመልከቱ፣ ሜዳው ላይ የሚደረገውን የአንድ ለአንድ ትግል እና የአእምሮ ጦርነት ተመልከቱ። ምክንያቱም በእንዲህ አይነት ታላቅ መድረክ ላይ ማቺንግ ያሸነፈ የአውሮፓን ዘውድ ይጭናል። ሰላም ጤና ይስጥልኝ ውድ የእግር ኳስ ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በአውሮፓ እግር ኳስ ስር ስለሚነደው ትልቅ እሳት እንወያያለን። አውሮፓ አዲስ ንጉስ ልትቀባ ነው። በአንድ በኩል ያለፉት ዓመታት የአውሮፓ ሻምፒዮን የፈረንሳዩ ሀብታም ክለብ ፒኤስጂ፣ በሌላ በኩል ከ22 ዓመታት በኋላ የፕሪሚየር ሊግ አክሊልን የደፋው በሚኬል አርቴታ የሚመራው አስፈሪው አርሰናል። እነዚህ ሁለት ክለቦች በአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ለመጀመሪያ ጊዜ ሊገናኙ የቡዳፔስቱን ፑስካሽ አሬናን ሊያናውጡ ተዘጋጅተዋል። ፒኤስጂ ዋንጫውን አስከብሮ ለሁለተኛ ጊዜ ለመውሰድ፣ አርሰናል ደግሞ በታሪክ ለመጀመሪያ ጊዜ ባለታሪክ ለመሆን ይፋለማሉ። በዚህ ቪዲዮ ውስጥ የሁለቱን ክለቦች የፊት ለፊት ታሪክ፣ የዘንድሮውን አስደናቂ ጉዞ እና የቴክኒክ ጥንካሬያቸውን በሰፊው እንተንትናለን። እስከ ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ። የሁለቱ ክለቦች ታሪክ ሲመረመር ብዙም የቆየ አይደለም። ለመጀመሪያ ጊዜ የተገናኙት በ1993-94 የነበረው አሁን በጠፋው የአውሮፓ ካፕ ዊነርስ ካፕ የግማሽ ፍጻሜ ላይ ነበረ። በወቅቱ አርሰናል ፒኤስጂን በድምር ውጤት 2-1 አሸንፎ ወደ ፍጻሜ አልፈዋል። ዋንጫውንም በታሪኩ አሳክቷል። ከዚህ በኋላ በ21ኛው ክፍለ ዘመን በ2016-17 በምድብ ጨዋታ ተገናኝተዋል። ሁለቱም ጨዋታዎች በደካማ አቻ ውጤት 1-1 እና 2-2 አቻ በሆነ ውጤት አጠናቀዋል። ነገር ግን እውነተኛው እሳት የተቀጣጠለው ባለፈው 2024-2025 የውድድር ዘመን ነበር። አዎ፣ ይህ ፍጻሜ ለአርሰናል የበቀል ፍልሚያ ነው። በ2024-25 የውድድር ዘመን በሻምፒዮንስ ሊጉ ምድብ ላይ አርሰናል በኤምሬትስ ስታዲየም ፒኤስጂን 2-0 በሆነ ውጤት በካይ ሃቨርትዝ እና በቡካዮ ሳካ ጎሎች በቀላሉ አሸንፎ ነበር። በወቅቱ ዶናሩማ ስተሰርቶ ነበር። ኦስማን ዴምቤሌም በቅጣት ምክንያት አልተጫወተም ነበር። ነገር ግን በዚህ የውድድር ዘመን በግማሽ ፍጻሜ ሴሚፋይናል ላይ እንደገና ሲገናኙ ታሪክ ተቀየረ። አርሰናል ሪያል ማድሪድን አውጥቶ በራስ መተማመኑ ሰማይ ነክቶ ሳለ ሉዊስ ኤንሪኬ ስልቱን ቀየረ። በለንደኑ የመጀመሪያ ጨዋታ ኦስማን ዴምቤሌ በአራተኛው ደቂቃ ባስቆጠራት ብቸኛ ጎል ፒኤስጂ 1-0 አሸነፈ። በሁለተኛው ጨዋታ በፓሪስ አርሰናል ጠንክሮ ቢመጣም በፋቢያን ሩይዝ እና በአሽራፍ ሐኪሚ ጎሎች ፒኤስጂ 2-1 በድምር ውጤት 3-1 አርሰናልን አውጥቶ ጣለው። ፒኤስጂ በዚያው ዓመት ዋንጫውን ሲያነሳ ለአርቴታና ለልጆቹ ትልቅ የልብ ስብራት ትተውባቸዋል። ዛሬ ያቂም የሚወጣበት መድረክ ተዘጋጅቷል። ዘንድሮ ግን አርሰናል ያ የድሮው አይደለም። አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ በመሆን የ22 ዓመታት ናፍቆቱን ተወጥቷል። ሚኬል አርቴታ በለንደን ላይ የገነባው ስብስብ አሁን ሙሉ ብስለት ላይ ደርሷል። በዊሊያም ሳሊባ እና ገብርኤል ማጋሌዥ የሚመራው የአርሰናል የኋላ ክፍል በአውሮፓ ውስጥ እንደ ብረት የጠነከረ ነው። ዴክላን ራይስ እና ካፒቴኑ ማርቲን ኦዴጋርድ
ጨዋታውን የመቆጣጠር አቅማቸው እጅግ አስፈሪ ደረጃ ላይ ደርሷል። ቡካዮ ሳካ በክንፍ ካይ ሃቨርትዝ በሐሰተኛው 9 ቁጥር ሚና ተቃራኒ ተከላካዮችን እያስጨነቁ ይገኛል። የሉዊስ ኤንሪኬ ክለብ አርሰናልን ያለ ኳስ መከላከል ላይ በአውሮፓ ምርጡ ክለብ እንደሆነ መስክሯል። በሌላ በኩል ፒኤስጂ ከክሊያን ምባፔ መውጣት በኋላ ይበልጥ እንደ ቡድን ጠንክሯል። ባለፈው ዓመት በአውሮፓ ሻምፒዮን በመሆን የካታር ባለሀብቶችን የዘመናት ህልም አሳክቷል። ዘንድሮ ደግሞ ዋንጫውን አስከብሮ በመቆየት ታሪክ ለመስራት እየተጋ ነው። ሉዊስ ኤንሪኬ የሚጠቀመው የኳስ ቁጥጥር፣ ፖሴሽን እና ፈጣን የመስመር ማጥቃት ስልት ነው። ኦስማን ዴምበሌ አሁን የቡድኑ ዋነኛ ኮከብ ሆኗል። በመሃል ሜዳ ላይ ቪቲኒሃና ፋቢያን ሩይዝ የፈጠራ ብቃታቸው ወደር የለውም። በተጨማሪም በክረምት የገቡት አዳዲስ ተጫዋቾች ቡድኑን ይበልጥ ስል አድርገውታል። በአርሰናል በኩል ቡካዮ ሳካ ከፒኤስጂው የግራ ተከላካይ ኑሮ ሜንዴዝ ጋር የሚያደርጉት ፍልሚያ የጨዋታውን አቅጣጫ ሊቀይር ይችላል። የዲክላን ራይስ ጉልበት የቪቲኒሃም የፈጠራ ነጻነት ማሰር ይችላል ወይ የሚለው ትልቅ ጥያቄ ነው። አርሰናል በቆሙ ኳሶችና በማዕዘን ምቶች በአውሮፓ ገዳይ ቡድን ነው። ፒኤስጂ ይህንን የአርሰናልን ጥንካሬ እንዴት ይከላከላል? ይህንን ለመገመት አሁን መቸኮል ከባድ ነው። ምክንያቱም ሁለቱ ቡድኖች ገና ለታላቅ የፍልሚያ ጨዋታ አልተገናኙም። የ2025-26 የአውሮፓ ሻምፒዮንስ ሊግ የፍልሚያ ጨዋታ በፈረንሳዩ ፒኤስጂ እና በእንግሊዙ አርሰናል መካከል በሃንጋሪ ቡዳፔስት ፑስካሽ አሬና የሚደረገው ግንቦት 22 ቀን 2018 ዓ.ም ነው። ስለዚህ አሸናፊው ገና አልተለየም። ነገር ግን በአውሮፓ የስፖርት ትንበያ ገበያዎች ፕሬዲክሽን ማርኬትስ ላይ ያለው ወቅታዊ ሁኔታ የሚከተለውን ይመስላል። ፒኤስጂ ባለፈው ዓመት ዋንጫውን ያነሳ የሊጉ ተከላካይ በመሆን 58% ያህል የማሸነፍ ሰፊ ግምት አግኝቷል። አርሰናል ዘንድሮ በሻምፒዮንስ ሊግ ምንም ጨዋታ ሳይሸነፍ ለፍልሚያ በመድረሱ እና የፕሪሚየር ሊግ ስነልቦና ስላለው 42% ያህል ጠንካራ ግምት ተሰጥቶታል። ፍልሚያው ሊደረግ ጥቂት ቀናት ብቻ የቀሩት በመሆኑ እውነተኛው የአውሮፓ ንጉስ ማን እንደሚሆን በሜዳ ላይ የሚታይ ይሆናል።